ሰላም ተናስተልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የመጋቢት 11 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድም። የአማራ ሕዝብ የሉና ትግል በጀግኖችና በታማኝ ታጋዮች ብርታት ወደ ላቀ ምዕራፍ እየተሸጋገረ መሆኑን ተከትሎ በዚህ ትግል ውስጥ የገቡ የህዝብ አደራ ቀማኞች መኖራቸው ደግሞ አይካድም። በእነዚህ አካላት ላይ ፋኖ በቀጣይ የሚወስደውን አቋም አስመልክቶ የፋኖ መሪው ሲናገር የጀግኖችን መስዋዕትነት የሚያራክሱትን አንታገስም ብሏል። ቀዳሚው ዜናችን ነው፣ ይደመጣል። የብልጽግናው ቡድን በርስ በርስ ትርምስ እየታመሰ ነው። በአሁኑ ሰዓትም ከምስራቅ የተነሳው ወላፈን ብልጽግናውን እያላጋው ሲሆን ሙስጠፌ መሐመድም እንደ ለማ መገርሳ ወይም እንደ አብድሌ የመሆን ዕጣ ፈንታ ገጥሟቸዋል። በሶማሌ ክልል ርዕሰ መስተዳድርና በብልጽግናው ሊቀመንበር መካከል የተፈጠረው ምንድን ነው የሚለውን ዜናችን በዝርዝር ይነግራችኋል። መታገያ ርዕዮተ ዓለማችን የአማራ ብሔርተኝነት ነው ሲል አቋሙን ይፋ ያደረገው የአማራ ፋኖ ብሔራዊ ንቅናቄ ከአንድነት ምስረታው በኋላ ያለፉትን 2 ወራት ምን አከናወነባቸው፣ ስኬቶቹና ክፍተቶቹስ ምንድናቸው የሚሉትን ነጥቦች የሚዳስስ የአፋብን ጉዞና ቀጣይ የቤት ስራዎች በሚል ርዕስ ልዩ ዝግጅት አሰናድተናል። ተሰሙታላችሁ። የአማራ ሕዝብ የሉና ትግል መሰረት የሆነው የተተኪ ሰራዊት ምልመላና ስልጠና ተጠናክሮ ቀጥሏል። በጎጃም የሆነውን ዜናችን በዝርዝር ይዞታል፣ እናስደምጣችኋለን። በየሄደበት ነውርና ወንጀል መፈጸምን የዓላማው መርህ ያደረገው የብልጽግናው ሰራዊት በሶማሊያ ክስ ቀርቦበታል። የክስ መዝገቡ ደግሞ ኮንትሮባንድና ዝርፊያ ነው። እስራኤልም በኢትዮጵያውያን ላይ ጭካኔዋን አሳይታለች። በእነዚህ ጉዳዮች ዙሪያ የሰናዳውን ልዩ ዘገባም ዜናችን የምትሰሙት ይሆናል። ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። የጀግኖችን መስዋዕትነት የሚያራክሱ አፈንጋጮችን አንታገስም። የፋኖ መሪው የአማራ አርሶ አደር ከዚህ በላይ ዋጋ ሊከፍልና የተራዘመ መከራ ሊሸከም አይገባውም። በተለይም በፋኖ ስም እየመጡ የሚዘርፉትንና የሚበድሉትን ከዚህ በኋላ በፍጹም አንታገሳቸውም። ምክንያቱም ድርጊታቸው የጀግኖችን መስዋዕትነት የሚያረክስና የፋኖን ትግልም የሚያጓትት ከመሆኑም ባለፈ የአማራን ሕዝብ ተስፋም ስለሚያጨልመው አጥፊዎችን ልንታገስ አንችልም በማለት የፋኖ መሪው አሳሰበ። በደቡባዊ ጎንደር ከ17 በላይ ወረዳዎችን እያስተዳደረ የሚገኘው ፋኖ በተቆጣጠራቸው ነጻ ቀጠናዎች ጊዜያዊ አስተዳደሮችን ሙሉ በሙሉ በማዋቀር ላይ እንደሚገኝ አስታውቋል። ፋኖ በተቆጣጠራቸው ቀጠናዎች ወንጀል ለመፈጸም የሚንቀሳቀሱ ኃይሎች ከተገኙም የማያዳግም እርምጃ እንደሚወስድ የፋኖ መሪው ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዝና የሜጀር ጄኔራል ዋንታባተ ኮርጉና ክፍለ ጦር ዋና ወታደራዊ መሪ አርበኛ አዛዥ ደሳለኝ በሰማዳ ወረዳ 3ቻም ቀጠና ተገኝቶ ህዝብ ባወያየበት መድረክ እንደተናገረው ፋኖ ሰፊ ነጻ ቀጠና መቆጣጠሩን ተከትሎ ትጥቅ ይዞ የሚንቀሳቀስ ኃይልና በፋኖ ካምፕ ውስጥ ለመጠርነፍ ፈቃደኛ ያልሆነ ኃይል አለ። ይህ ኃይል በአደረጃጀት የታቀፈ ባለመሆኑ ለህዝባችን ስጋት እንደፈጠረ አረጋግጠናል። በቀጣይም ትጥቅ አንግበው የራሳቸውን ጥቅም የሚያሯሩጡ ሰዎች ላይ አስተማሪ እርምጃ እንወስዳለን ብለዋል። አርበኛ አዛዥ አክሎም እኛ ከሞቀ ቤታችን ስንወጣ የህዝባችን የመኖር ዋስትና ለማረጋገጥ ነው። የእውነተኛውን ትግልና የጀግኖችን መስዋዕትነት የሚያራክሱ አፈንጋጮችን በፍጹም አንታገስም በማለት የፋኖን ትግል የጠራ ዓላማ ለማቆሸሽና የህዝብንም እምነት ለማሳጣት የሚሰሩ ግለሰቦችን እንደማይታገስ አስታውቋል። የምንመራው በድርጅትና በአደረጃጀት መር ነው ሲል የተናገረው አርበኛ አዛዥ ደሳለኝ ትናንት ትክክለኛ ታጋይ ነው ብሎ የመረጠኝ ሰራዊት ዛሬ ለትግሉ እንቅፋት ሆኜ ከተገኘው በእኔ ላይም እርምጃ የሚወሰድበት አሰራር ሊኖር ይገባል ብሏል። የፋኖ መሪው በተለይም ከራሱ ልብስና ጉርስ ቀንሶ ሲርበን የሚያበላንና ሲበርደን የሚያለብሰንን አርሶ አደር ላይ በደል የሚፈጽም የተበታተነ ታጣቂ ከዚህ በኋላ በምንም መንገድ የማንታገሰውና ከጠላታችን እኩል የምንታገለው ይሆናል። የአማራ አርሶ አደር ከዚህ በላይ ከባድ መከራ ሊሸከም አይገባውም ሲል ቃል ገብቷል። አርበኛ አዛዥ ንግግሩን ሲቀጥልም የኛ እውነተኛ መስዋዕትነትና ለህዝባችን ያለን የአገልጋይነት መንፈስ የሚለካው በዚህ ወቅት ነው። እኛ የምንዋጋው የብልጽግናውን ስርዓት ለመንቀል ነው። ወረዳዎች በመለቀቃቸው በደስታ እየፈነጠዝን እዚሁ አንቀመጥም። ስለዚህ እኛ ጠላት ወዳለበት ስናቀና ከኋላ ህዝባችን የሰላም አየር እንዲተነፍስ
በፋኖ መዋቅር ውስጥ ያልተጠረነፈና በተበታተነ መንገድ ታጥቆ የሚንቀሳቀስ አካል መኖር የለበትም ሲል በአጽንኦት ገልጿል። አርበኛ አዛዥ ደሳለኝ በመጨረሻም ህብረተሰቡ የደህንነት ስጋት ሲሰማውና አፈንጋጮች ሲያጋጥሙት አዲስ በተዘረጋው የፋኖ መዋቅር ችግሮችን መፍታት እንደሚችል መልእክት አስተላልፏል። በውይይቱ ተሳታፊ የነበሩ የስማዳ ወረዳ ሶስቻምና በሌሎች ቀጠና የሚገኙ የማህበረሰብ ክፍሎችም በፋኖ እየተደረገላቸው ላለው የተጠናከረ ጥበቃ ምስጋናቸውን አቅርበው ከፋኖ ጎን በመቆም ሁለንተናዊ ድጋፍ ለማድረግ ቁርጠኛ መሆናቸውን ገልጸዋል። ወደ ተከታዩ ዜናችን እናልፋለን። ሙስጠፌም እንደ ለማ መገርሳ ወይስ እንደ አብዲሌ? የብልጽግናው ስርዓት በፍርሰት ዋዜማ ላይ መሆኑን ምንጮች ገልጸዋል። ውስጥ አንድነቱ የጠፋና እርስ በርስ መግባባት የጠፋበት የብልጽግናው ቡድን በእርስ በርስ ሽኩቻ እየተተራመሰ ሲሆን የጅጅጋው የድምፅ ቅጂ ደግሞ ሌላ የትርምስ በር መሆኑን የስርዓቱ ከፍተኛ ሹሞች ገልጸዋል። የኦህዴድ ብልጽግና ልዩ ትኩረቱ ግራንድ ፕሮጀክት ብሎ በሚጠራው አዲስ አበባን የመዋጥ ጉዳይ ላይ ብቻ የተወሰነ ሆኗል። ለዚህ ዓላማው ደግሞ ኦነግን ጨምሮ ሁሉም የብሔሩን ፖለቲከኞችና ኤሊቶችን አሰባስቦ በፕሮጀክቱ ጉዳይ ተወጥሯል። ይህ ጉዳይ የህዝብ ትኩረት እንዳያገኝ ለማድረግ ደግሞ በራሱ አመራሮች ላይ እገዳ፣ እስር፣ ግምገማና ከምርጫ ውድድር ውጭ ተደረጉ የሚሉ ዜናዎችን እያሰራጨ ነው። ብልጽግናው የንግድና ቀጠናዊ ትስስር ሚኒስተሩን ካሰረ በኋላ በቦታቸው የብልጽግናው ሊቀመንበር ታማኝ ወዳጅ አቶ እርዚቅን የተካ ሲሆን ከብልጽግናው ሊቀመንበር ጋር አብሮ አደግ የሆኑት ሙፈሪያ ካሚልም ብልጽግናው በማጉላያ መንሹ ወደ ዳር እየገፋቸው ነው። ከነዚህ የብልጽግናው አባላት ሹሞች መገፋት በተጨማሪም አብይ ያሻግረናል በሚለው ንግግራቸው የሚታወቁት የብልጽግናው ትምህርት ሚኒስተርም ከቦታቸው ሊነሱ መሆኑን የነጻው ፕሬስ ሚዲያ ባለሙያዎች እንደሰማው ተደርጎ መረጃው ሾልኮ ወጥቷል። ከእነዚህ መረጃዎች የበለጠ ሚዛን የሚደፋው የብልጽግናው ቡድን የትርምስ መረጃ በምስራቅ በኩል የተነሳው ወላፈን ነው። የሶማሌ ክልሉ ፕሬዝዳንት ሙስጠፌ መሐመድ ከታማኝ ሹሞቻቸው ጋር ያደረጉት ውይይት ተቀርጾ ወጥቶባቸዋል። የምስራቁ ሰው በንግግራቸው አብይ እኔን አነሳለሁ ካለ ወይም እንደ አብዲሌ አንጠልጥሎ ወስዳለሁ ብሎ ካሰበ ሶማሌ ራሱን ችሎ ሀገር ይሆናል ማለታቸው ተሰምቷል። ከዚህ በፊትም በተደጋጋሚ ጊዜ የብልጽግናው ሊቀመንበር ህዝበኝነት ያጠቀዋል በማለት የሚተቿቸው አቶ ሙስጠፌ ከአንዴም 2 እና 3 ጊዜ ግምገማና ወቀሳ ቀርቦባቸዋል። ይህ ተደጋጋሚ የብልጽግና ወቀሳና ትችት መጨረሻው ያላማራቸው አቶ ሙስጠፌም ባለቤታቸውንና ከ2 ሚስቶች የወለዷቸውን ልጆቻቸውን ከወንድሞቻቸው ጋር አያይዘው ወደ አሜሪካ ሚኔሶታ መላካቸው ይታወሳል። አሁን ደግሞ በሁለቱ የብልጽግና ሹሞች መካከል የተፈጠረው መካረር እያየለ መምጣቱ የተነገረ ሲሆን በተለይም በቅርቡ በጅጅጋ የተጓዙት የብልጽግናው ሊቀመንበር ከሶማሊያና ጅቡቲ ፕሬዝዳንቶች ፊት አቶ ሙስጠፌን መስራት ከነበረበት 2% ብቻ ነው የሰራው ብለው መናገራቸው ቀንህን ጠብቅ የትም አታመልጥም አይነት ማሳሰቢያ እንደሆነች ለአቶ ሙስጠፌ ግልጽ ነው። ከዚያ ዛቻ በኋላ ይመስላል አቶ ሙስጠፌን ባለቃቸው ላይ ይንካኝና እንተያያለን አይነት ይዘት ያለው ንግግር ሲያደርጉ ተቀርጸው ድምጻቸው የወጣባቸው። የአቶ ሙስጠፌ ጣፈንታ እንደ ለማ መገርሳ ቀስ ብለው ውጣ ተብለው ይሸኛሉ ወይስ እንደ ቀድሞ የሶማሌ ክልል ርዕሰ መስተዳድር አብዲ ዑመር ወይም አብዲሌ ተይዘው ወደ እስር ቤት ይወረወራሉ ወይስ አቶ ሙስጠፌ በራሳቸው የኔትወርክ መስመር ያደራጁትን ኃይል ተጠቅመው ከብልጽግናው ሊቀመንበር ጋር ትከሻ ለትከሻ እንለካካ ብለው ያፈነግጣሉ የሚሉትን ውሳኔዎች ወደፊት የምንመለከተው ይሆናል። ወይም ደግሞ የብልጽግናው ሊቀመንበርም የመምቻ ጊዜ እየጠበቁ ነገርየውን የተውትና ያልሰሙት መስለውም አቆይተው ጊዜ ጠብቀው የፈለጉትን እርምጃ ሊወስዱ ይችሉ ይሆናል። ከአቶ ሙስጠፌ በተጨማሪም የሲዳማና ኦሮሚያ ክልል ፕሬዝዳንቶችም የሚቀየሩ መሆኑን ከብልጽግናው ጓዳ የወጡ መረጃዎች ያመላክታሉ። የ148 ሚሊዮን ብር ወርቅ ከሲዳማ ክልል የተለያዩ መስሪያ ቤቶች የሰበሰቡት አቶ ደስታ ሊዳሞ በብልጽግናው ሊቀመንበር ዘንድ ፊት ከተዞረባቸው ቆይተዋል። በቅርቡ የብልጽግናው ሰራዊት አንድ የምረቃ ዝግጅት ላይ የተገኙት ሊቀመንበሩ አቶ ደስታ ሊዳሞ እንዲገባቸው በሚመስል መንገድ የሐዋሳ ከተማ ከንቲባን የበዛ ውዳሴ ሲሰጡ ተመልክተዋል። በተለይም የጎበዙ ከንቲባችን ትጋትና ታታሪነት ሐዋሳን ዘመናዊነትን አላብሷታል ብለው ኢንጂነር ጥራቱ በየነን በማመስገን ስም ለአቶ ደስታ ሊዳሞ የቀንን ጠብቅ መልእክት አስተላልፈው መምጣታቸው አይዘነጋም። ዜናዎቻችን ቀጥለዋል። የአፋብን ጉዞና ቀጣይ የቤት ስራዎች። የአማራ ፋኖ ብሔራዊ ንቅናቄ የአንድነት ምስረታውን እውን ካደረገ 62 ቀናት ሆኖታል። በእነዚህ 2 ወራት ጉዞም በአማራ ህዝብ የህልውና ትግል ጉዞ ላይ አንድ ምዕራፍ ወደፊት የተባለለትን ውሳኔና እርምጃ ያደረገ ሲሆን ቀጣይ የሚጠበቁበት የቤት ስራዎቹም ከፍተኛ መሆናቸውን የፖለቲካና ወታደራዊ ትንታኞች
ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ የሁለት ወራት ጉዞን አስመልክቶ ጣና ቴሌቪዥን ያነጋገራቸው ወታደራዊና ፖለቲካዊ ተንታኞች በሰጡት አስተያየት እንደ ድርጅት በርካታ ስራዎችን ማከናወን ችሏል። በተለይም በተለያዩ አደረጃጀቶች መካከል ሲደረግ የነበረው የእርስ በርስ መከፋፈልና መገዳደልን ለማስቀረት ጥሩ ጅማሮ አድርጓል። ይህ መሆኑ ደግሞ ለፋኖ ትግል የሚሰጠው ትርጉም ከፍ ያለ ነው ሲሉ ይናገራሉ። በዚህ የተነሳም ለምሳሌ በጎንደርና በሸዋ የሚንቀሳቀሱ የተለያዩ አደረጃጀቶች ስምምነት በማድረግ የጋራ ዓላማቸውን በጋራ ቤታቸው ሆነው ለመስራት ስምምነት መድረሳቸው የአፋብን ምስረታ ውጤት እንደሆነ የተንታኞች አስተያየት ያስረዳል። ሌላው ከአፋብን ምስረታ ማግስት የተሰራ ስኬት ተብሎ በተንታኞች የተገለጸው ደግሞ ተቋማዊ አንድነቱን ተከትሎ በተሰጠው የምህረት አዋጅ በርካታ የብልጽግና ወታደራዊ ኃይል ወደ ፋኖ መቀላቀሉ ነው። በተናጠል እያንዳንዱ እዝና አደረጃጀት ከሚያደርገው ኑ ተቀላቀሉን የሚል ጥሪ ይልቅ ድርጅታዊ በሆነ መንገድ ጥሪው መካሄዱ የብልጽግናን ሰራዊት ለማስኮብለል ትልቅ ሚና የተጫወተ መሆኑን ተንታኞች ይገልጻሉ። ጎራ ለይተው የልዩነት ሀሳቦችን ሲሰጡ የነበሩ የሚዲያ ኃይሎችን ቢሆኑ መጠነኛ መረጋጋት ያሳዩት ከዚሁ የአፋብን ምስረታ ማግስት መሆኑን የሚናገሩት ተንታኞች በሚዲያዎች መከፋፈልና መዘላለፍ በኩል ብልጽግና ከፍተኛ ድል ሲያገኝበት የነበረው ክንፍ ነው። አሁን ላይ መጠነኛ የአንድነትና የመግባባት ምልክቶች እየታዩ በመሆኑ ለአፋብን ትግል መልካም ጅማሮ ሊባል የሚችል ነው። ነገር ግን በዚህኛው ክንፍ በኩል ገና ሊሰሩ የሚገባቸው ብዙ የቤት ስራዎች አሉት ሲሉ ተንታኞቹ ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ እንደ ህልውና ትግል መሪ ድርጅትነቱ ሊሻገራቸው የሚገቡ የቤት ስራዎች የተባሉትን ሲገልጹም ሶስት መሰረታዊ ጉዳዮችን ያነሳሉ። ተንታኞቹ አስተያየታቸውን መስጠት ሲጀምሩም ድርጅቱ ምንም እንኳን አዲስ ድርጅት በመሆኑና በአማራ ህዝብ ትግል ውስጥ ተዋናኝ የሚባሉት ኃይሎች ብዙ በመሆናቸው ፈጣን ውሳኔ ከድርጅቱ መሪዎች ባይጠበቅም ለነገ የማይባሉ ሶስት ጉዳዮችን ግን እስካሁን ማለፍ አልነበረበትም ሲሉ ይናገራሉ። እንደ ፖለቲካ ተንታኞች ገለጻ አፋብን ጊዜ ሳይሰጥ ሊሰራው የሚገባው ብለው ያቀረቡት የመጀመሪያው ነጥብ የኃይል አሰላለፍ ምርጫና የጠላት ልየታ ነው ይላሉ። የአማራ ፋኖ ትግል ብዙ ፈተናዎችና ጎታች ኃይሎች ያሉት በመሆኑ የኃይል አሰላለፍ ምርጫ ከማድረጉ በፊት ግልጽ የሆነ የጠላት ልየታ ማድረግና የውስጥ አቅሙን ካጠናከረ በኋላ ደግሞ ወደ ኃይል አሰላለፍ ምርጫ መግባት እንደነበረበት ተንታኞች ይገልጻሉ። ነገር ግን ፋኖ ራሱን አጠናክሮና ድርጅታዊ አንድነቱን ወደ ተግባር አንድነትና የሐሳብ አንድነት ከማሳደጉ በፊት የኃይል አሰላለፍ ምርጫ ውስጥ ለመግባት የሚሞክር ከሆነ ሌላ ዙር መጓተት ይፈጥራል። ድርጅቱ በይፋ እንዳስታወቀው መታገያ ርዕዮተ ዓለሙ የአማራ ብሔርተኝነት ነው። የአማራ ብሔርተኝነት ደግሞ መዳረሻ ግቡና የትግል መነሻ ምክንያቱ ግልጽ ስለሆነ ከዚህ አስተሳሰብ ጋር ልዩነት ካላቸው የትኛውም ኃይል ጋር አሰላለፍን ማድረግ የህዝብን ትግል ገደል የሚከት ነው በማለት ተንታኞች ይገልጻሉ። በተለይም ከህወሓትና ኦነግ ሸኔ ጋር በሚመለከቱ ጉዳዮች የፋኖ ልሳናት የተባሉ ሚዲያዎችና የፋኖ መሪዎች የቅርብ ወዳጅ የሆኑ አክቲቪስቶች ሳይቀር እያራመዱት ያለው አቋም የድርጅቱ መሪዎችና ራሱ ድርጅቱም የሚገዛው ከሆነ አፋብንን ብቻ ሳይሆን ፋኖነትና የአማራን ህዝብ የህልውና ትግልም አስከፊ ውድቀት ላይ እንዳይጥሉት የአማራ ፋኖ ብሔራዊ ንቅናቄ መሪዎች ግልጽና ፈጣን ውሳኔ ማሳለፍ እንደሚገባቸው ተንታኞች አሳስበዋል። በፖለቲካዊና ወታደራዊ ተንታኞች ዘንድ የተነሳው ሌላው አፋብን ማድረግ ያለበት ጉዳይ ድርጅታዊ አንድነትን ወደ ተግባር አንድነት ማሳደግና የጋራ ዘመቻዎችን ማሳለፍ የሚለው ነው። እስካሁን በተካሄዱ የድርጅቱ የሁለት ወራት የተጋድሎ ጉዞዎች ከፍተኛ መሻሻል ያሳዩ የጋራ ዘመቻ ተካሂደዋል። ነገር ግን አሁንም እያንዳንዱ እዝ ኮርና ክፍለ ጦር የራሱን የዘመቻ አዋጅ እያካሄደና በተናጠል እያካሄደ ያለው ዘመቻ ወደፊት ሊቆም የሚገባው መሆኑን ተንታኞች ተናግረዋል። ሌላው የአፋብን ቀጣይና የግድ አስቸኳይ የሚባለው የቤት ስራ የድርጅቱን አባል እዞች በተመለከተ ቀጠናዊ አንድነታቸውን እንዲያጠናክሩ ማድረግ ነው። እርስ በርሷ የተከፋፈለች መንግስት አትጸናም እንዲሉ አፋብን ውህድ ድርጅት እንደመሆኑ መጠን የድርጅቱ መስራች እዞችን በየቀጠናቸው ያላቸውን አንድነት እንዲያጠናክሩ ማድረግ ከድርጅቱ የሚጠበቅ የቤት ስራ ነው። የሐሳብ ልዩነት የነበራቸው የቀጠና እዞች ከድርጅቱ ምስረታ ማግስት ጀምሮ ወደ አንድ ለመምጣት ያሳዩት መነሳሳትና ፈቃደኝነት በእጅጉ የሚያስመሰግናቸው መሆኑ አይካድም። ነገር ግን ለምሳሌ ኮሎኔል ፈንታው ሟቤ ጥለውት የሄዱት እዝ አሁን ምን ላይ እንዳለ የሚታወቅ ነገር የለም። ማስረሻ ሰጤ ሲመራው የነበረው የጎጃም እዝ የሚባለው አደረጃጀት አሁን በምን ደረጃ ላይ እንዳለም አይታወቅም። በሸዋና በጎንደር ጠቅላይ ግዛቶች የሚንቀሳቀሱ 4 ታላላቅ እዞች የውስጥ አንድነታቸውን ለመመስረት ፈቃደኛ መሆናቸውንና ንግግሮችን ማካሄዳቸውን ከገለጹ ቆይተዋል። ነገር ግን እስካሁን ውጤታቸው አልታየም። በእርግጥ ፍጻሜው ገና ይሁን እንጂ በሸዋ ቀጠና ያሉት 2 እዞች አንድነታቸውን ለመመስረት የመጨረሻው ምዕራፍ ላይ ደርሰናል ሲሉ ገልጸዋል። ይህ ለአፋብንም ሆነ ለመላው የአማራ ህዝብና ለኢትዮጵያ ህዝብ መልካም ዜና ነው። በጎንደር ቀጠና ያለውን ሁኔታ በተመለከተ ግን ከአፋብንም ሆነ ከሁለቱ ግዙፍ እዞች የተሰጠ መግለጫ የለም። የደጃዝማች በላይ ዘለቀ እዝ አርበኛ ሀብቴ ወልዴ ወደ ድርጅቱ አመራርነት መሄዱን ተከትሎ ተተኪውን ለመምረጥ አባት አርበኞች ሳይቀሩ የወሰኑትን ውሳኔ
ውሳኔ ድርጅቱ መርምሮ ማጽደቅ ወይም ደግሞ የቀረበለትን አቤቱታ መርምሮ የራሱን ውሳኔ ማሳለፍ ያለበት የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ ነው። ፖሊት ቢሮ የወሰነውን ውሳኔ መቀበል ደግሞ የድርጅቱ አባል እዞችና ታጋዮች ቀዳሚው መሰረታዊ ግዴታ ነው። ይህን ውሳኔ አልቀበልም በሚል ኃይል ላይም ሆነ ግለሰብ ላይ ድርጅቱ የፈለገውን የመወሰን መብት አለው። የድርጅት ምስረት አስፈላጊነትም እንደዚህ አይነት ልዩነቶችን እየፈቱ የልዩነት ምንጭ የሆኑ ጉዳዮችን እየቀረፉና ለድርጅታዊ አሰራር አስቸጋሪ የሆኑ ኃይሎችን ተገቢውን የእርምት እርምጃ እየወሰደ ለማስተካከል ነው። በመሆኑም የአማራ ፋኖ ብሔራዊ ንቅናቄ የሁለት ወራት ስኬታማ ጉዞዎቹን በበለጠ ውጤታማ ሆነው እንዲቀጥሉ ቀደም ሲል የተጠቀሱ ክፍተቶችንና ቀጣይ ስራዎችን በአግባቡ መርምሮ ወደ መፍትሄው ሊያመራ እንደሚገባው የፖለቲካና ወታደራዊ ተንታኞች ተናግረዋል። በዚህ ጉዳይ ተጨማሪ ሐሳቦችንና አስተያየቶችን መስጠት ለሚፈልግ አካል ጣና ቴሌቪዥን በሩን ከፍቶ እድሎችን እንደሚያመቻች ከወዲሁ ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የመጋቢት 11 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። የፋኖ ሰራዊት ግንባታ ተጠናክሮ ቀጥሏል። የአማራ ሕዝብ የህልውና ትግል በድል እንዲጓዝና የህዝብ ጠላት የሆነው የብልጽግናውን ስርዓት ለማስወገድ በሚደረገው የትጥቅ ትግል ተተኪ ሰራዊት ምልመላና ስልጠና ቀዳሚውን ሚና ይጫወታል። የዚህ አካል የሆነው የፋኖ አዲስ የሰራዊት ምልመላና ስልጠና ተጠናክሮ የቀጠለ ሲሆን ዛሬ ደግሞ የልዩ ግዳጅ ኮማንዶዎች ተመርቀዋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ ለተከታታይ 6 ወራት ያሰለጠናቸውን የልዩ ግዳጅ ኮማንዶዎችን ማስመረቁን አስታወቀም። በዙ 105ኛ ኮር 55ኛ ክፍለ ጦር የቢትወደድ አያሌው መኮንን ሻለቃ ለተከታታይ 6 ወራት ያሰለጠናቸውን ሰልጣኞች ዛሬ ሲያስመርቅ የአጼ ቴዎድሮስ ዕዝ ምክትል ፖለቲካ ዘርፍ ኃላፊ አርበኛ ግሩም ምሳሌን ጨምሮ የዕዙና የኮሩ ከፍተኛ አመራሮች ተገኝተዋል። የአማራ ፋኖ ብሔራዊ ንቅናቄ ከአንድነት ምስረታው ጀምሮ በስኬት ካከናወናቸው ተግባራቱ መካከል የተተኪ ሰራዊት ምልመላና ስልጠና፣ የልዩ ግዳጅ ኮማንዶ ስልጠናና የቅንጅት ውጊያዎችን መሆኑ ይታወቃል። ዛሬ የተመረቁት የአጼ ቴዎድሮስ ዕዝ የልዩ ዘመቻ ልዩ ኮማንዶዎችም ከአማራ ፋኖ ብሔራዊ ንቅናቄ አንድነት ምስረታ ቀደም ብሎ ወደ ስልጠና የገቡ መሆናቸውን የ105ኛ ኮር ህዝብ ግንኙነት ክፍል የላከልን መረጃ ያመላክታል። የአማራ ፋኖ ብሔራዊ ንቅናቄ ከቀናት በፊት በድርጅቱ ስር የሚገኙ 3 እዞች ማለትም አሳምነው ዕዝ፣ አጼ ቴዎድሮስ ዕዝ እና አጼ ምኒልክ ዕዝ የተውጣጡ ከ2000 በላይ የልዩ ኮማንዶ ሰራዊት አሰልጥኖ ማስመረቁ አይዘነጋም። ወደ መጨረሻው ዜናችን እናልፋለን። የብልጽግናው ጦር ክስ ቀረበበት። የብልጽግናው ስርዓት በሶማሊያ ያስገባው ሰራዊቱ በአመለ ብልሹነትና በኮንትሮባንድ ንግድ ክስ ሲቀርብበት፣ እስራኤል በበኩሏ ኢትዮጵያውያንን ከሀገር ያስወጣለው ስትል ገልጻለች። የብልጽግናውን ስርዓት የዲፕሎማሲ የሰራዊት ግንባታና የኢኮኖሚ ውድቀትን የሚያመላክቱት የሁለቱ ሀገራት የመጨረሻ ውሳኔያቸው እየተጠበቀ ነው ተብሏል። ዋዜማ ሬዲዮ እንደዘገበው በብልጽግናው ሰራዊት ላይ ተቃውሞ ያሰሙት በሶማሊያ ፓርላማ አባላት ናቸው። የፓርላማ አባላቱ ክሳቸውን ያቀረቡት የብልጽግናውን ሰራዊት አቋም በመቃወም ጭምር ነው። በርካታ የሶማሊያ ፌዴራል ፓርላማ አባላት በሳውዝ ዌስት ግዛት ቡርሃ አካባ በተባለ አካባቢ የሚንቀሳቀሱ የኢትዮጵያ ወታደሮች ከግዛቲቱ መንግስት ፍላጎት ውጭ እንቅስቃሴ ያደርጋሉ በማለት ክስ አቅርበዋል ሲል የሚገልጸው የዋዜማ ዘገባ ለግዛቲቷ ወገንተኛ የሆኑት የፓርላማ አባላቱ የኢትዮጵያ ወታደሮች በሐሰን ሼህ መሐመድ የሚመራው የሶማሊያ ፌዴራል መንግስት በአካባቢው የግዛቲቱን መንግስት የሚቃወሙ ታጣቂዎችን እንዲያደራጅ ፈቅደዋል በማለት መውቀሳቸውን ጨምሮ አስታውቋል። የሳውዝ ዌስት ግዛት ከተያዘው ሳምንት ጀምሮ ከሶማሊያ ፌዴራል መንግስቱ ጋር ግንኙነቷን ማቋረጧን ተከትሎ የውጭ ጉዳይ ምክትል ሚኒስተሩን ይስሐቅ ሙርስልን ጨምሮ 3 ምክትል ሚኒስተሮች በፈቃዳቸው ከስልጣን መልቀቃቸውን ዘገባዎች አመላክተዋል። ከፍተኛ ባለስልጣናቱ ከስልጣን የለቀቁት ፌዴራል መንግስቱ በግዛቲቷ የውስጥ ጉዳይ ጣልቃ ገብቷል በማለት ነው። የብልጽግናው ሰራዊት በሶማሊያ የተሰማራበትን ተልዕኮ ወደ ጎን ብሎ የብልጽግናውን ዓላማ በማስፈጸምና በኮንትሮባንድ ንግድ መሰማራቱ በተደጋጋሚ ወቀሳ ይቀርብበታል። በሌላ ዜና የቤንያሚን ኔታንያሁ መንግስት በእስራኤል በሚኖሩ ኢትዮጵያውያን ላይ ከባድ የተባለውን ውሳኔ ሊያሳልፍ መሆኑ ተነግሯል። የእስራኤል መንግስት እዚህ ውሳኔ ላይ የደረሰው የህግ ከለላ የላቸውም ያላቸውን ኢትዮጵያውያን ሲሆን ከአሁኑም ጥገኝነት ጠያቂዎችን ማሰር ጀምሯል። በዚህ ብቻ ያላበቃው የኔታንያሁ መንግስት ውሳኔ ከቀጣይ ወር ጀምሮ ከሀገር ለማባረር ማቀዱን ከእስራኤል የሚወጡ መረጃዎች ያመላክታሉ። ከእስራኤል ይባረራሉ ተብለው የሚጠበቁት 9,000 ኢትዮጵያውያን መሆናቸውን የገለጹት የዜና አውታሮች ውሳኔው ተግባራዊ የሚሆን ከሆነ
ከሆነ የሚፈጠረው ቀውስ ከባድ ሊሆን እንደሚችል አስታውቀዋል። በተለይም ከአሁኑ የኢራን ጦርነት ጋር በተያያዘ የመካከለኛው ምስራቅ የሚገኝበት ሁኔታና ኢትዮጵያውያኑም በሀገራቸው የሚጠብቃቸው ጦርነት በመሆኑ ጉዳዩ አሳሳቢ መሆኑን ከእስራኤል የመብት ተሟጋች ድርጅቶች መስማቱን ጠቅሶ ሚድል ኢስት አይ ድረገጽ ዘግቧል። የሰብአዊ መብት ተሟጋች ድርጅቶች መንግስት ውሳኔውን እንዲቀለብስ አዲስ አቤቱታ ማስገባታቸውን የዘገበው ሚድል ኢስት አይ ከሀገሪቱ የሚባረሩት ኢትዮጵያውያን እስራኤል ውስጥ ለመቆየት የቡድን ከለላ ያልተሰጣቸው ጥገኝነት ጠያቂዎች መሆናቸው ታውቋል። በጉዳዩ ዙሪያ ከወራት በፊት አቤቱታ ቀርቦበት የነበረው የእስራኤል ጠቅላይ ፍርድ ቤት መንግስት ቤተ እስራኤላውያን ያልሆኑ ኢትዮጵያውያን ጥገኝነት ጠያቂዎችን ማባረር ይችላል ሲል ፈቃድ መስጠቱ አይዘነጋም። በርካታ ኢትዮጵያውያን በሀገራቸው ያለውን ጦርነት፣ ሽሽትና የኑሮ ውድነትን ለማለፍ ሲሉ የተለያዩ አማራጮችን እየተጠቀሙ ወደ እስራኤል በተደጋጋሚ መጓዛቸው ይታወቃል። ይህን የተረዳው የእስራኤል መንግስትም በዓመታዊ የኢየሩሳሌም ጉዞዎች ላይ ጥብቅ ክትትል በማድረግ ነው ቪዛ የሚሰጠው። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የመጋቢት 11 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል አማራጭ ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።